ትንሱ ሳፕራይዝ ተደረገች። ውድ ባለቤቷ ሳፕራይዝ አደረጋት። አቶ አላዛር ማለት ነው። ሰላም ሰላም፣ የቲቲ ግሬስ ፋሚሊዎች እንዴት ናችሁ? እንደምንድን ናችሁ? እኔ ደህና ነኝ፣ ሰላም አለሁኝ። የትንሱ አሁንም የትንሱ ያው እስከሚቋጭ ድረስ አስተያየት እየሰጠን ማብራሪያ እያደረግን የመሰለን እያወራን ሁሉንም በየራሱ ሀሳብ በየራሱ አስተሳሰብ ሁሉንም ልክ ነውና እኛንም አስተያየት እየሰጠን እንሄዳለን አብረን ብለን ዛሬ ይዘን መጥተናል ማለት ነው። ዛሬ ትንሱ እየተናደደች ወይ እየተበሳጨች ወይም ደግሞ እየተከራከረች አልነበረም። ምክንያቱም በደስ የሚል ቪዲዮ ነው የመጣ ነው። ምክንያቱም ያው ከህማሟ ከስቃያ ከጭንቋ ካለችበት ሁኔታ ይመልሳታል፣ ያገግማታል ተብሎ እንኳ ባይገመት ያው ማካካሻ ይሆናል ባይባልም ቢሆንም ግን ደስታዋን ለመመለስ እየጣረ ነው ባለቤቷ ማለት ነው። ያው አማቿ ወይም ማሚ የአላዛር እናት ብታበሳጫትም ብዙ ነገር ብታረጋትም ብትጎዳትም ባሏ ደግሞ ለመካስ እሷን ለማስደሰት የልጁ እናት ለማስደሰት ቀና ደፋ እያለ ነው። እሱንም ያለማመስገን ያለማድነቅ አይቻልም። በጣም ደስ የሚል ነገር ነው። ምንድነው ነገሩ? ያው ትንሱ ታቋታላችሁ። ብዙ ቪዲዮ ስለሷ እየሰራሁ ነው። ብዙ ሰውም እየሰራ ነው። ከማርገዟ ጀምሮ ከማርገዟ በፊት ጀምሮ አርግዛ ወልዳም የአራስነቷ በትክክል እየተወጣች አይደለም። ብዙ ስቃይና ብዙ ሁኔታ ውስጥ ናት ያለችው እና ቢሆንም ግን ካለችበት ትንሽ ትገግማለች ወይ እንትን ትሆናለች ብሎ አቅዶ አስቦ እንግዲህ ሳፕራይዝ አድርጓታል። ይሄ ደግሞ የሚደነቅና የሚደገፍ ሀሳብ ነው። ስለዚህ ውድ ቤተሰቦቼ ሁላችንም በየራሳችን ሀሳብ በየራሳችን አስተያየት ሁላችንም ልክ አይደለንም። ምክንያቱም ሁሉ የየራሱ አሁን እኮ ማሚም ለራሷ ልክ ነኝ ብላ ነው የምታስበው። የማደርገው ሁሉም ነገር ልክ ነው ብላ ነው የምታስበው። ትንሱም በራሷ መንገድ ልክ ነኝ፣ አላዛርም በራሱ መንገድ ልክ ነኝ። እኛንም ኦዲየንስ ተከታዮቿም በየራሳችን ሀሳብ በየኮመንቱ በየቪዲዮ እየወጣን የምንሰራው ሁላችንም እኛ ትክክል ነን እያልን ነው። ሁሉ ሰው በየራሱ ትክክል ነው፣ ግን ትክክል አለመሆኑና እየተሳሳተ መሆኑ የሚነግረን ሰው ነው። ሰው ደግሞ ኮመንት አስተያየት እርማትን ይፈልጋልና ይህንን እየተደረገ እንቀጥላለን አብረን ማለት ነው። ዛሬ ምንድነው ያደረገው ትንሱ አላዛር ማለት ነው? ለሚስቱ ሰፕራይዝ አደረጋት። እሷ በማታውቀው ወጣና ሄደ ቤት ገዝቶላት መጥቷል። ቤት ደግሞ ያው ሙሉ ለሙሉ ባይከፈልም እንግዲህ የመጀመሪያ ክፍያ ከፍሎ እሱ በራሱ ስም እና በሚስቱ ስም እኮ አላደረገውም። እውነት ለመናገር እንድትደሰት በቃ ባለቤቷ እምነት እንዲኖራት ተስፋ እንዳትቆርጥ ያው ትንሱ ታውቃላችሁ ባለፈው ሲጠይቃት አብረን ሆነን መጋፈጥ ነው ያለብን እንጂ እንዴት ጥለሽኝ ትሄጃለሽ እያለ ሲጠይቃት እኔ ደክሞኛል፣ ብዙ ለፍቻለሁ፣ ትዳሬ ለማዳን ብዙ ነገር አድርጌያለሁ። ከዚህ በላይ ግን አልችልም፣ ደክሞኛል። ስለዚህ የኔና ያንተም ተስፋ ያለው አይመስለኝም፣ አብረን የምንቀጥል አይመስለኝም። ምክንያቱም አንተ ራስህን ማስከበር አልቻልክም፣ ትዳርህን ማስከበር አልቻልክም ስትለው ነበረ።
አንዳንዴ እውነት ነው ብለን እናስባለን። አንዳንድ ጊዜ በሚለቁት ቪዲዮ፣ አንዳንዴ ደግሞ አይፈረድበትም ብለን እንድናስብ ያደርገናል። ይህ ማለት ደግሞ አላዛር እናቱ ባዳ ብትሆን ሌላ ሰው ቢሆን ትንሱ እንደዚህ እያረጋት ያለው ብዙ ነገር በተደረሰና እልባትን በተገኘበት ነበር። ወይም ትከሰሳለች ወይም በህግ የሆነ እርምጃ ይወሰድባታል። እና እዚህ ላይ ግን አንድ ትዳሩም ይፈልጋል፣ ሚስቱም ይፈልጋል፣ ይቅርታ ሚስቱም ይፈልጋል። ትዳሩ መፍታትም መለያየትም ሰላምን ይፈልጋል። በዚህ በኩል ደግሞ እናቱ ትበጠብጠዋለች። እናቱ ደግሞ ተይ ቢላት የሆነ ነገር ቢያደርጋት የምትሰማ ሴት አይደለችም። ባይዘወይ እናቱ ትዳር አላት። 4 ልጆች ናቸው፣ 5 ልጆች ገና ታዳጊ ከአላዛር በታች አሏት። ሴት ልጅም አላት። ሴት ልጅ እያሳደገች ነው ሴት ልጅን እንደዚህ የምታሰቃየው ያለችው ማለት ነው። ባይዘወይ የሆነ ግፍ ስንሰራ የሆነ ክፉ ነገር ለሰው ስናስብ ወዲያው ለወዲያው ባይደርሰንም ለኛ ለልጃችን ለልጅ ልጃችን ግን እንደሚቀመጥ ይህንን መዘንጋት የለብንም። እና እናት ባጠፋችው ጥፋት እንግዲህ ፈጣሪም በምንወደው ነገር አይደለም የሚቀጣን። ለመፈተን ሲፈልገን ለመቅጣት ሲፈልገን በምንወደው ነገር ነው የሚቀጣን። እና ይህን ያክል ግፍ የምታደርስባት ይህን ያክል መከራ የምታደርስባት ሴት ልጅ አለቻት፣ ታዳጊ ሴት ልጅ አለቻት። እና እሷን ታሳቢ አድርጋ ወደ ኸይር ነገር ወደ ትክክለኛው መንገድ ብትመጣ ጥሩ ነው ባይ ነኝ እኔ በበኩሌ ማለት ነው። ምክንያቱም የዘራነው ነው የምናጭደው ሁላችንም ማለት ነው። ሰው ጥሩ ቢሆን ለራሱ ነው፣ መጥፎም ቢሆን ለራሱ ነው ብዬ ሁል ጊዜ ተደጋጋሚ እናገራለሁ። እና ጥሩ ነገር ብንሰራ ለሰው አይደለም ለራሳችን ነው፣ አንድ ቀን ስለሚከፍለን። መጥፎን ብንሰራም ለራሳችን ነው፣ አንድ ቀን ስለሚጎዳን ማለት ነው። ስለዚህ ይህንን ታሳቢ አድርጋ ወደ ቀልቧ ወደ ልቦናዋ ብትመለስና የልጇን ትዳርን ሰላም ብታረግ ጥሩ ነው። አንዳንድ ኮመንት አያለው እናት ልጇን አፈቀረች፣ እናት በልጇ ትዳር ትቀናለች ምናምን ብዙ ነገር የሚባል ኮመንት አለ እያየሁ ነው በሚለቁት ቪዲዮ ላይ ማለት ነው። አንዳንዴ ያስብላል። ግን ቢሆንም ግን እንደዚህ ባይሆን ማለት አንድ ሰው ክፉ ነገር እየሰራ ትክክለኛ መንገድ እየሰራ ካልሆነ እኛ እንደ ምክርም ቢጤ እንደ ትክክል እንዳልሆነም ኮመንት ማስቀመጥ ወይም አስተያየት መስጠት ሀሳብ መግለጽን አለብን እንጂ ያ ሰው ተመልሶ ድንጋይ እያደረገው ነው የሚሄደው። እንደዚህ የምንሰድባት ከሆነ እንደዚህ የምናመናጭቃት ከሆነ ብዙ ነገር አለ። እና አንዳንድ ኮመንት ወጣ ያለ ኮመንቶች ለማሚ የሚጻፉ አሉ። ማለት ጥሩ ናት ጥሩ እየሰራች ነው እያልኩኝ ሳይሆን በዚህ መንገድ ልትመለስ አትችልም። ማለት ጥሩ ጥሩ ነገር እየጻፋችሁ ትክክል እንዳልሆነች እና ልጇም እየጎዳች እንዳለች ግፍም እያስቀመጠች ለልጆቿ እንዳለ በሀሳብ መግለጽ ነው እንጂ ልጇ አፈቀረች ልጇ አግቢው አንቺ አግቢው ምናምን የሚባለው ነገር ቢቀር ባይ ነኝ እንደኔ አስተሳሰብ ማለት ነው። ህልም ይህን ወደ ዋናው ቁም ነገሩ ስመጣላችሁ ትንሱ ያው በማታውቀው መንገድ ባለቤቷ ሄዶ በስሟ ማለት ነው በሁለታቸው ስምም አላደረገውም በስሟ ገዝቶ ቤት መጣ። በስሟ ቤት ገዝቶ መጣ። ምንድነው ያደረገው? እና ቤተሰቦቼ ቤት ገዝቶ በሁለታቸውም ሳይሆን በእሷ ስም ብቻ ለብቻዋ ለእሷና ለልጇ ይሆናል ብሎ ገዝቶ መጣ። ሳፕራይዝ አደረጋት። አላመነችም። እየቀለዳችሁኝ ነው ምናምን እያለች ነበር። አይደለም ቀልድ አይደለም ይሄ እውነት ነው።
በአንቺ ስም ላንቺ ነው የገዛሁት ላንቺና ለልጄ እቃ እቃ ንብረት ንብረት የሚሉ ሰዎችን ትልቅ ትምህርት ይሆናል ብዬ ነው ብሎ የሆነ ቃላቶች ጣል አድርጓል ለእናቱ መልእክት ማለት ነው። ይሄንን ደግሞ ጠብቁ። ማሚ ካየችው ብዙ ችግር እንደምትፈጥር ቀጣይ ቪዲዮ እናያለን። ምክንያቱም የተናገረው ነገር ማሚ ሶፋውና ጣውላውን ብትወስድብሽ የቤቱ እቃውን ብትወስድብሽ ከዛ የበለጠ ቤት ገዝቼልሻለሁ። አንቺና ልጅሽን ምንም የሚያስጨንቅ ነገር የለም። እኔ በህይወት እስካለው ምንም አንገትሽ አትደፊም። እሷም እናቴ ብትሆንም አንቺም ሚስቴ የልጄ እናት ነሽና ከዚህ በላይ ይገባሻል ብሎ ሳፕራይዝ አደረጋት። እውነት ለመናገር በጣም ነው ደስ ያላት። አላመነችም ነበር። ይህ ነገር ግን ወይዘሮ ማሚ አላወቀችም፣ አልነበረችም፣ አላየችም። ቪዲዮውን ካየችው አላዛር የተናገረው የሆነች አንድ ቃል ጣል አድርጓል። እሱም ለምንድነው? ለእናቱ ማለት ነው። ንብረት ንብረት የሚሉትን ለእነሱም ትልቅ ትምህርትና ትልቅ ማስተማሪያ ይሆናል። ነይ ቁጭ በይ የኔ እናት ብሎ ባለቤቱ ቁጭ አድርጎ ሲያስደስታትና ደስታዋን ለመመለስ እየጣረ ነው ያለው። እና ይህ ደግሞ እንግዲህ ማሜም ይገባኛል ቤቱም የኔ ነው ፈርሚ ብላ እንግዲህ ካልሆነ ልጃችሁን ሰርቄ እሄዳለሁ ብላ እንደባለፈው ችግር እንደምትፈጥር የታወቀ ነው። እንግዲህ ያው ሁለታቸው በደስታቸው ምን እየተነጋገሩ ነው ቪዲዮውን እንትን ያለውና ቀጣይ ግን እውነት ማሚ እነዚህ ሰዎች ተለያይተው አይለያዩም። ለልጅሽ ደስታ፣ የልጅሽ ትዳር፣ የልጅሽ ማለት በቃ የልጅሽ ነገር ጥሩ ነገር ከፍታ ነገር የምትመኝ ከሆነ ከህይወታቸው ብትወጪ የተሻለ ነው። ምክንያቱም እነዚህ ሰዎች ፍቅር አላቸው፣ ይዋደዳሉ፣ ይፋቀራሉ፣ ትዳራቸው ይፈልጋሉ። እሷም እሱን ትፈልጋለች፣ እሱም እሷን ይፈልጋል እና ሁለታቸው ነው ልጃቸው አብሮ ቢያሳድጉ መልካም ነውና እባክሽን ከህይወታቸው ብትወጪ ጥሩ ነው። ላንቺም ጥሩ ለልጆችሽ ብትሄጂላቸው ከአዲስ አበባ ወጥተሽ ወደ አዋሳሽን ብትመለሽ ለነገር ብለሽ አዲስ አበባ ድረስ መጥተሽ ይሄን ያክል ርቀት መሄድ ጥሩ አይደለም። በእርግጥ አንቺ ከህግ በታች ነሽ። እናቱ ስለሆንሽ ነው ዝም የሚልሽ እንጂ እናቱ ባትሆኚ ኑሮ ስንትና ስንት እርምጃ ይወሰድብሽ ነበር። ግን ይሄንን ደግሞ ታሳቢ አድርገሽ ማሰብ ነው። ከሚገርማችሁ በላይ ማለት ነው አላዛር ፈቀደላቸው እናትና ልጅ ወደ ቡታጅራ እንዲሄዱ ማለት ነው። ይቅርታ ለድምፁ ያው ልጆች ስላሉ ይወጣሉ ይገባሉ ማለት ነው። እና ወደ ቡታጅራ እንዲሄዱ አልፈቀደም ነበር መጀመሪያ። አትሄጂም እናትሽና እናቴ ይወጣሉ እንጂ አንቺ ልጄን ይዘሽ የትም ቦታ አትሄጂም ብሎ ነበረ። እና ከዛ ግን የትንሱ መጨነቅ፣ የትንሱ ጤና መታወክ፣ ምግብ አለመብላት፣ በሄደችበትም መውደቅ፣ እረፍት ማጣት ያው ልጅ አምጦ መውለድ ለራሱ ትልቅ ችግር አለው። እና ይሄን ተደራርቦባት ብዙ የማይሆን ቦታ ጥሏት ነበር። ሽንት ቤት ገብታ ሽንት ቤት ውስጥ ወድቃ ነበር እና ሕክምና ሄዳ ቼክ ስትደረግ እረፍት እንደሚያስፈልጋት እና በቃ ሰላም እንደሚያስፈልጋት ዶክተሩም ነገራቸው። ከዛ በኋላ ግን ምንድነው የተፈጠረው? አላዛር በቃ እኔ ባለቤቴ እንዲህ ሆና ማየት አልፈልግም። በቃ የእሷ ደስታ የእሷ ሰላም ነው የምፈልገው። ተረጋግታ ሰላም ሆና ከተመለሰችልኝ ነው የምፈልገው። ለኔም ለልጄ የምታስፈልገን ሚስቴ ናትና በቃ የትንሱ እናት ማለት ነው
በቃ ይዘሻት ሂጂ ወደ ቤትሽ ወደ ቡታጀራ እዛ ጋር አርሻትና እዛ ጋር ተስተካክላ ደህና ሁና ጤንነቷ ተመልሶ ልጅም እኔ ከተመቸኝ እየመጣሁ እያየሁኝ ካልሆነ እዚህ ሆኜ ነገሮችን ሁሉ አስተካክዬ ወደ ቤቷ እንድትመለስ አደርጋለሁ ብሎ ነበር። ይህ ግን ማሚ እኔ እንጃ እሷ ናት የወለደቻት ወይ እሷ ናት አርግዛ አመጣ የወለደቻት ወይ ደግሞ እሷ ናት እኔ እንጃ ብቻ እንዴት እንደሆነ ባይገባኝም አንተ ብትፈቅድ እኔ አልፈቅድም ብላ ግትር ብላ ስትጨቃጨቀው ነበር። ቢሆንም ግን እኔ አባት ነኝ። ሚስቴ እናቷ ቤት ሄዳ እንድትታረስ ፈቅጃለሁ ምን አገባሽ አንቺ ብሎ ሲመልስላት። አላዛር ትንሽ የሰው ነገር ይሰማል ይደነግጣል የሆነ ነገር ስትናገረው ማለት ነው። ሂደህ ትከዳሃለች ሂደህ እንደዚህ ታደርግሃለች ሂደህ ከሄደች ታስለቅስሃለች ልጅህን በምንም ቦታ በምንም አቅጣጫ ማየት አትችልም። ያኔ ግን ልጄ እያልክ እያለቀስክ ብትመጣብኝ አልሰማህም ብላ ስታስፈራራው ነበር። አላዛር ይሄ ምክርና ይሄ ነገር ግን አትስማ። ትንሱ በጣም ነው የምትወድህ ልጇ ያላባት እንዲያድግ የምትፈልግ አይነት ሰው አይደለችም። አንተም ታውቀዋለህ ልቦናህም እሷም ታውቀዋለች ልቦናዋ። ያው ሁለታችሁ በጣም እንደምትዋደዱ እንደምትፋቀሩ እና የእናትህ ወሬ ምንም ትክክል አልሆን አይደለም። እሷን አትስማት ውስጥህን አዳምጥ ለልጅህና ለሚስትህ ጤና ከዛ ቤት ወጥቶ እንዲሄዱ ብታረግ ጥሩ ነው። ቤትም መግዛትህ ስጦታ መስጠትህን በጣም ደስ ብሎናል በዚህ ቀጥልበት። እንግዲህ ቀጣይ ቪዲዮ ግን ማሚ ሀይለኛ ቡጥቡጥ ይዛ እንደምትመጣ አልጠራጠርም። ለምን ገዛህላት ለምን እንደዚህ አደረግክላት ብላ ደግሞ ሌላ አዲስ ድራማ እንደምትጀምር አይጠራጠርም። ሰዎች እንግዲህ